ቻርጅ ያላቸው ነገሮች ቻርጅድ እንደሆኑ አይቀሩም ለዘለቄታውና ቻርጃቸውን ወደ ሌላ ነገር በማስተላለፍ ወይም በመልቀቅ ኒውትራል ይሆናሉ እና ይሄ የሚሄዱበት አካሄድ ኤሌክትሪክ ዲስቻርጅ ይባላል። በተፈጥሮ ላይ ኤሌክትሪክ ዲስቻርጅን ከምናይባቸው መንገዶች ውስጥ አንዱ ላይትኒንግ ወይም መብረቅ ነው። ውሃ ሲተን ዝናብ ለመፍጠር ማለት ነው። ተመልሶ ዝናብ ለመፍጠር ውሃ ሲተን የውሃ ፓርቲክሎች ወደ ላይ ይወጣሉ። የውሃ ተን ቀላል ስለሆነ ወደ ላይ ቶሎ ይወጣል። በአንጻሩ ከላይ ወጥተው የነበሩ የውሃ ፓርቲክሎች ደግሞ ቀሏቸው ወጥተው የነበሩ ከላይ ያለው አየር ስለሚቀዘቅዝ ከተነነታቸው ወይም ቬፐር ወይም ጋዝ ከነበሩበት ወርደው ወደ ፈሳሽ ውሃ ወይም አንዳንዴ ወደ በረዶነትም ይቀየራሉ እና ይሄ ሲሆን ከታች የሚመጡት እያሉ አዲስ ከታች የሚመጡ የውሃ ተኖች ሲነሱ ወደ ላይ እና እነዚህ ሲወርዱ ተነው ደግሞ የቆዩት ቀዝቅዘው ሲወርዱ በሁለቱ መካከል ፍትጊያ ይፈጠራል። በዚህም ፍትጊያ ላይ ከተኖቹ ከአዲስ ከሚመጡት ተኖች አንዳንድ ኤሌክትሮኖች ዘለው የውሃ ወይም በረዶዎች ታች ላይ ስር ላይ ይገባሉ፣ ይሻገራሉ ማለት ነው እና ይህ ሲሆን የሚፈጠረው ደመና ውሃ ተን በአየር ላይ የፈጠረው ደመና ማለት ነው ከታቹ ኔጌቲቭ ቻርጅ እያስቀመጠ ይሄዳል እና ከታቹ ደግሞ ያለው ኔጌቲቭ ቻርጅ ሲመጣ እነዚህ ወደ ላይ የሚሄዱት አንዳንድ ኔጌቲቭ እያነሳቸው ስለሚሄዱ ከላይ ደግሞ የሚሄዱት ፖዚቲቭ እየሆነ ይመጣል ማለት ነው እና ደመና በዚህ መልክ ቻርጅ ያለው ደመና ይፈጠራል እና ቀስ እያለ እንደ ሁኔታው ጥንካሬ እየጨመረም ሊመጣ ይችላል፣ ትንሽም ሊሆን ይችላል እና ይሄ እዚህ ጋራ የኔጌቲቮቹ መሰብሰብ መሬት ላይ ካሉት ቻርጆች ውስጥ ከታቹ ከሚገኙ ቻርጆች ውስጥ መሬት ላይ በመሰረቱ ፖዚቲቭም ኔጌቲቭም አለ። ግን ተዘበራርቀው እንደዚህ የነበሩትን በማስጠው እንደዚህ በመዘበራረቅ ፋንታ ፖዚቲቮቹን ወደ ላይ ይስባቸዋል እና ፖዚቲቮቹ ጥቅጥቅ ብለው ወደ ላይ ይመጣሉ። ይህም ኢንዳክሽን ይባላል። ሳላነካካ ከውስጥ ያለው መሳብ ከቻልኩኝ ይሄ ኢንዳክሽን ይባላል እና ፖዚቲቮቹ ወደ ላይ ሳብ ብለው ይቀመጣሉ እና በዚህ ጊዜ እስካሁን ድረስ መሬትና ደመናው ስላልተነካኩ ኤሌክትሪክ ቻርጅ ከየትም ወዴትም መሄድ አይችልም። በመካከላቸው አየር አለ። ለወትሮ አየር ብዙ ጥሩ ኤሌክትሪክ አስተላላፊ ስላልሆነ ተለያይተው ይቀመጣሉ። ነገር ግን ላይ ያለው ቻርጅ በጠነከረ ቁጥር ከዚህም ጋር የበለጠ እየሳበ ይመጣል እና በሁለቱ መካከል ያለው የኤሌክትሪክ ፎርስ ሲጠናከር ኤሌክትሮኖች ከዚህ ከደመና ወደ ታች ወርደው ወደ መሬት ውስጥ ይገባሉ እና በፍጥነት ቶሎ ስለሚወርዱ ጢዝ የማለት ወይም ብልጭ የማለት ነገር ያሳዩናል። ከጢዝ የሚልም ብልጭታ ያሳዩናል እና ይሄን ላይትኒንግ ወይም መብረቅ እንለዋለን። በአብዛኛውን ጊዜ እንደዚህ አይነት ነገሮች ሲፈጠሩ ሌሎች የተሰሩ ስራዎች ላይ ትላልቅ ህንፃዎች፣ ረጃጅም የተሰሩ ስራዎች ላይ ጉዳት እንዳይደርስ ብዙ ጊዜ ህንፃዎች ላይ የህንፃ ቢሆን ህንፃዎች ላይ ከላያቸው ላይ የብረት አንቴና ይሰራል እና የብረት አንቴናው ዋና ሀሳብ ከላይ የሚመጣ ደመና ላይ በደመናውና በህንፃው መካከል መቆም ነው እና ብረት ጥሩ ኤሌክትሪክ አስተላላፊ ስለሆነ ኤሌክትሮኖች ከዚህ መጥተው ወደ ታች ለመውረድ ቢፈልጉ
መሬት ላይ ፕላስ ስለሰሩ ማለት ነው። ፕላሶቹን ወደዚህ ወደ ስላመጡ ይሄ ጠንክሮ ሲገኝ ወደ ታች መውረድ ከፈለጉ በቀላሉ በብረቱ ጋር ይወርዳሉ ማለት ነው እና ብረቱ በህንፃው ውስጥ አልፎ ወደ መሬት ይሄዳል ማለት ነው እና መሬት ትልቅ ስለሆነች ትንሽዬ ቸርች እዚህ ጋር ቢሰበሰብ ወደ ራሱን ያስተካክልና ብዙ ጉዳት አያደርስም። ግን ብዙ ቸርች ጥንጥዬ ቦታ ላይ ሲያርፍ ያ ቦታ ይቃጠላል ወይም ብዙ ጉዳት ይደርስበታል እና ወደ መሬት በማድረግ ጉዳቱን ለመቀነስ ነው የሚሰራው። አብዛኞቹ ህንፃዎች በአንድ አንቴና ላይ ብቻ አይደለም የሚሰሩት፣ 2 3 ወይም 4 እንደ ህንፃው ብዛት እንደ ህንፃው ትልቀት ከህንፃው ትንሽ ከፍ ያለ አንቴና ይሰራላቸዋል። ይኸውም መብረቁ ከህንፃው በፊት አንቴናውን እንዲያገኘው እና በዛ በኩል እንዲያልፍ ማለት ነው።